ነው። እኔ ስደት በነበርኩበት ሰዓት ያለው የእህትነት ስሜት ይሄ አልነበረም። ምክንያቱም ይሄ ራስ በራስ መገዳደልን ነገር መቆነጃጀልን ነገር ሳይሆን አንዱ ሲደክም አንዱ የሚያበረታበት፣ ስንታመም እርስ በራሳችን የምንደራረስበት፣ የወደቀውን ደግሞ የምናነሳበት፣ የተራቡን የምናበላበት፣ አንድ እህታችን የሆነ ነገር ከደረሰባት ደግሞ ምን እናደርጋለን? ብር አዋጥተን ልብሷን ቀይረን ትኬቷን ችለን ወደ ቤተሰቦቿ የምትገባበትን ብር ጨምረን ይዘን ወደ ኤርፖርት ወስደን ነው ምንሸኛት የነበረው። ዛሬ ደግሞ ምን መጣ? አንዲት እህት እህቷን ገላ በሻንጣ ወደ ቆሻሻ ውስጥ የምጥልበት ሰዓት ነው የደረስነውና ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። ሁሌ አዳዲስ ቪዲዮቹን ስለቅ ለእናንተ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቪዲዮውን ግን ላይክ በማድረግ ጀምሩ። በእውነቱ ዛሬ በጣም ከፍቶኛል ማለት ነው። ያየሁት ነገር በጣም ነው የሚያሳዝነው። የምንሰማው የምናየው ነገር ሁሉ እየከፋ ነው ያለው ማለት ነውና አንዲት እህታችን እንግዲህ ያው ቤሩት ላይ ያው የራሳችንም ዜጋ ናት። እንግዲህ የራሷን ዜጋ እህቷን ቆራርጣ ሬሳዋን በሻንጣ ውስጥ አድርጋ ባህር ውስጥ ጥላ ከዛ እንደገና ደግሞ ባህሩም ሀቅ ይውጣ ሲል ደግሞ ባህሩን ደግሞ አውጥቶ ተፍቷታል። ከተፋት በኋላ ደግሞ ያው እንግዲህ ፖሊሶች ያገኙታል። ያንን ደግሞ ያው እንትን ተደርጎ ልጅቷ ደግሞ እንደተያዘች ነው ገዳይዋ ማለት ነው። ግን ምን ዋጋ አለው የሰው ህይወት ከጠፋ በኋላ መያዙ? ለምንድን ነው ግን እንደዚህ የምናደርገው? ለምን አይከብድም? አይደለም ሌላ እንዲህ ራሱ ይዛችሁ እንኳን ሌላ ይቅርና እንኳን ለመማታት እንኳን አይከብድም በሰው ሀገር ላይ። እኔ እግዚአብሔርን 9 ዓመት በሙሉ ቤሩት ውስጥ ስኖር በፍቅር በሰላም በቃ አይደለም ከራሳችን ዜጋ ከሌሎች ዜጎች ጋር እንኳን ባንግላዴሾች አሉ፣ ኔፓሎች አሉ፣ እንዲሁም ደግሞ ናይጄሪያዎች አሉ፣ ጋናዎች አሉ። እኛው ጋናዋ በጣም ነው የምንዋደዱ የነበረው እግዚአብሔርን በቃ ተፈቃቅረን ነው ስንገናኝ ራሱ በቃ እንደ ሀገሬ ሰው ነው በቃ አንተ ምላት የነበረው። ገባችሁ አይደለ? ስንገናኝ ያለን ፍቅር የተለየ ነበር። በቃ የምንገናኝበት ሰዓት ራሱ የሆነ መዳሞቻችን የሆነ ፕሮግራም አዘጋጅተው በቃ ስንገናኝ ማለት ነው እንደ እህትና በቃ እንደ እህታማቾች ነበር። ግን ዛሬ ላይ እንገናኝ ደግሞ በፍቅር በጣም በቃ ተዋደን ነው የምንገናኘው የነበረው ተነፋፍቀን ማለት ነው። ግን ዛሬ ላይ ደግሞ ይሄንን ነገር አይደለም ለመስማት ለማየት አይደለም ለመስማት እንኳን የሚቀፋቸው ነገሮች እየተካሄዱ ነው ያሉት። እባካችሁ ምናልባት አንዲቷ እህት አጥፍታ ከሆነ ያው ከሰው ልጅ ስህተት አይጠፋም። በንግግር ፍቱ። በተለይ ደግሞ በእግዚአብሔር እውነት ሰው ሀገር ላይ ሆናችሁ ሰው ምን ይላችኋል? እግዚአብሔርስ ምን ይላችኋል? እናንተስ ድርሻችሁ ምን ይሆን? አሁን እህታችን አንቺ እሷን ገላሽ፣ ለምሳሌ የገደልሽ እህታችን ገለሻል አይደለ? ከዛ እስር ቤት ነው የምትማቅቂው ወይ የሞት ፍርድ ነው የሚፈረድብሽ። ምንድነው ጥቅምሽ? ይሄ ሰይጣን ስራ። ከሰይጣን እኮ እየበለጠ ነው መሰለኝ በአሁን ሰዓት ስራችን በሙሉ ከሰይጣን እየበለጠ እየሄደ ነው መሰለኝ። እና በጣም ከባድ ነው የሚሆነው። እንደዚህ አታድርጉ። እና በጣም ከባድ ነው። እግዚአብሔርን እንደዚህ አይነት ነገሮች ባታደርጉ ምን አለበት? በቃ በድላሽም ከሆነ በሰው መጠየቅ፣ በቃ ለእግዚአብሔር አሳልፋችሁ መስጠት፣ ለፈጣሪያችሁን አሳልፋችሁ መስጠት ምን አለበት? ምን አለበት እንደዚህ ብታደርጉ? ምን አለበት እርስ በራሳችሁ ባትነቋቆሩ፣ ባትማቱ፣ ባትገዳደሉ? ሰው በሀገሩ ላይ እንኳን አይደለም በሰው ሀገር በሀገሩ ላይ እንኳን እንደዚህ አይነት ለምን ያደርጋል? ኧረ በስመ አብ ቅዱስ እግዚአብሔርን ያውናውን ሳስበው እፈራለሁ ለራሴ። ከማጋ ነው የምንኖረው? ምናልባት እኮ እሷ እኮ በተኛችበት ይሆናል የገደልሻት። እንቅልፍ በወሰዳት ቦታ ይሆናል ወይ አበድራሽ ይሆናል ያንን ብር ላለመክፈል እንትን ያልሽው። አይቀፋችሁም ወይ? የወጣችሁት ሰው ለመግደል ነው ወይ? የፈለገ ነገር ቢጠፋ የሰው ነፍስ ለማጥፋት እንዴት የሰይጣን ስራ ለመስራት? እኔ እግዚአብሔርን በጣም ነው ያዘንኩት። በጣም እውነት ወደ ኋላ እጄ ስመለስ የነበርኩበትን ጊዜ አስታወስኩት። ይሄ መቼም ለብዙዎቻችሁ ትምህርት ይሆናችሁ ዘንድ ነው ይሄ ነገር የተፈጠረው ብዬ አስባለሁ። እባካችሁ ብር ተበድራችሁም ከሆነ የተበደራችሁ ደግሞ ካልከፈላችሁ መክፈል ካቃታችሁ ራሱ በቃ ከፍላለሁ እንደዚህ ያደርጋለሁ ብላችሁ ማስለመን። ምክንያቱም ራሳችሁ አጥፍታችሁ ምን ታደርጋላችሁ?
የሰው ህይወት አጥፍታችሁ ምን ይጠቅማችኋል? ምንም ነገር አይጠቅማችሁ። ይሄ የሰይጣን ስራ ነው እንጂ የሰው ስራ አይደለም። ሰውን እንዴት ያጠፋዋል? የፈጠረውን ነፍስ ደግሞ አይደለም ሰው ራሱን እንኳን ማጥፋት አይቻልም። ገባችሁ አይደለ? ይሄ የሰይጣን ስራ ነው። እባካችሁ እህቶች፣ አሁንም ቢሆን ብዙዎቻችሁ በተለይ ደግሞ እኔ አረብ ሀገር ያላችሁ ተከታታዮቼ አረብ ሀገር ነው ያላችሁና እባካችሁ ራሳችሁን ጠብቁ። እባካችሁ በቃ ዛሬ የምታልፉት ነገር ማለት ዛሬ በትዕግስት ካለፋችሁት ነገር ሁሉም ነገር ይስተካከላል። ብርም ከሆነ ይተካል። ምናልባት የተበደራችሁም ሰው ከሆነ ወይም የሆነ ነገር አስቀምጣችሁበትም ከሆነ ከከለከላችሁ በቃ ለእግዚአብሔር አሳልፋችሁ ስጡ። ከእግዚአብሔር በላይ ምን አለ? ከፈጠራችሁ ፈጣሪ በላይ ምን አለ? ሁሉም ማድረግ ይችላል። ምናልባት ለምሳሌ አንዲት እህት ለኔ ብታበድረኝ እኔ ደግሞ ብዋሻት ወይም ደግሞ አልሰጠሽኝም ብላት ወርቅ ሊሆን ይችላል። በቃ የሰው ነፍስ አይደለም እንጂ ግን በቃ አለ የምትሉት ነገር አስቀምጣ ሊሆን ይችላል፣ አስቀምጣብኝ ሊሆን ይችላል። እኔ ግን ከሃዲ ሆኜ ብክድ እንኳን በቃ አሳልፈ ለፈጣሪ ከሰጠችኝ ፈጣሪ የስራዬን ይሰጠኛል። ያን ያበድረችኝ ልጅ ደግሞ ስለተካደች እግዚአብሔር አምላክ ደግሞ በጥሩ ነገር ይጎበኘታል። እግዚአብሔርን በቃ እንደዚህ ነው ማሰብ ያለባችሁ እንጂ ምን ያደርግላችኋል? እሷ እንዲያርጋ እንደዚህ ብላችሁ ያለው ነው እስከ መግባት በቃ ወይ በቤተሰብ መጠየቅ ካልሆነ በመዳሞቻችሁ መጠየቅ። ይሄ ትልቅ ነገር ነው ወይ? ይሄ ሰው መግደል በቃ እንትን ነው እንዴ? ጀብድ ነው እንዴ? ሰው ገሎ እስር ቤት መግባት ጀብድ ነው? እኔ ከኢትዮጵያዊ እንደዚህ ነገር አልጠብቅም። በተለይ ደግሞ አረብ ሀገር ያላችሁ ከእናንተ እንደዚህ አልጠብቅም። በጣም የሚያስደነግጥ በጣም የሚያሳፍር አንገት የሚደፋ ስራ ነው እየሰራችሁ ያላችሁት እንደዚህ የምታደርጉ እህቶች። ሌላኛው ነገር ምን አለ መሰላችሁ? አሁን በዚህ እህታችን የተነሳውን ብዙ በቃ አንገታቸው ደፍቶ ስራቸው የሚሰሩ መልካም ደግ የሆኑ እህቶችን ይወቀሳሉ፣ እግዚአብሔርን ይወቀሳሉ። ምክንያቱም ከአንዱ የተነሳ ብዙ ነገር ላይ አሁን ከዚህ በፊት እኮ ኩዌት ላይ የተነሳ ረብሻ ታውቃላችሁ አይደለ? አንዲት እህት የመንግስት ምንድነው የሀገሩ ደግሞ መሪ ምንድነው ልጅ ገላለች ተብሎ የሆነ ጊዜ አበሻ ለመገደል እኮ እየተፈለገ ነበር። ገባችሁ አይደለ? አሁን በአንዷ ኢትዮጵያዊ ምክንያት የተነሳ የብዙ ሰው ህይወት ነው የሚያጣው፣ የብዙ ሰው ህይወት ነው የሚጠፋው። በቃ መዳሞቻችን እንኳን እንዳያምኑን ይደረጋል። ምክንያቱም ኢትዮጵያኖች እኮ ሰው ገዳዮች ነው የምንባለው። ገባችሁ አይደለ? እንደዚህ መሆን የለበትም። እባካችሁ በተቻላችሁ መጠን በቃ እንትን በሉ። ሆደ ሰፊ ሁኑ፣ ትዕግስተኛ ሁኑ። ማርያም ትዕግስተኛ ሁኑ። ይህ እኮ የሰይጣን ስራ እየተሰራ እንዴት ይሆናል እንዴ? ኧረ በእግዚአብሔር በስመ አብ ወመንፈስ ቅዱስ። እኔ በጣም ነው ያዘንኩት ማርያምን። በስመ አብ ወመንፈስ ቅዱስ። እንዴት ነፍሷ እንዴት አድርጎ ወጣላት? እንዴት አረደቻት? ኪዳነ ምሕረት እመቤቴ ማርያም አደራሽን። ወይ ፈጣሪው ይህን ነገር እውነት ከኢትዮጵያ ህዝብ ላይ ነቅለሽ ጣልልን። እውነት ይሄማ የሰይጣን ስራ ነው። ይሄ የ666 ስራ ነው እንጂ እንደዚህ የሚያደርጋችሁ መቼም የእናንተ ስራ አይደለም። ሰው መቼም የራሴን ህይወት እቀይራለሁ የቤተሰብ ህይወት እቀይራለሁ ብሎ ወጥቶ መቼም ሰው ገሎ አይመጣም። ሰው ለመግደል ከሆነ ከሀገር አይወጣም። ይሄ ክፉ አይነት ስራ የሚያሰራችም እንደሆነ እግዚአብሔር ይወቀው። ስለዚህ ሰላም ይብዛ። እግዚአብሔር ይመስገን። በእውነት በጣም እንትን ያለኝ ማለት ነውና እንዴት ነህ? ቪዲዮን ሳይ በጣም ተናድጄ ነበርና ዛሬ ይሄንን ቪዲዮ ለመስራት አይደለም ሐሳቤም አይዲያም ሌላ ነበረ። ሌላ የቢዝነስ ስራዎችን ላቀርብላችሁ ነበር የመጣሁት ነበረው ማለት ነውና ግን በዚህ ዙሪያ እኔ የተሰማኝን ዝም የምቃርጌ ከሚዝ ለምን አልናገርም የተሰማኝን ነገር የሚለው ነገር ገብቼ ያው ወደ መስራት ውስጥ ገባው ማለት ነውና እህቶቼ እባካችሁ እውነት ይሄ እንደዚህ ክፉ ከሆነ ባህሪ ክፉ ከሆነ ነገር ስማችን ከሚያጠፋ ነገር ተቆጠቡ፣ ራሳችሁን ጠብቁ ባካችሁ ማለት ነውና በቃ ራሳችሁን ጠብቁ። እውነት የራስ ዜጋ ማለት የራስ ዜጋ ራሷን ገደለች እህት ገደለች ከተባለ እኮ በጣም ከባድ ነው ማለት ነውና እህቶቼ እባካችሁ ጥንቃቄ አድርጉ። እግዚአብሔር አምላክ ደግሞ ሰላሙን ያምጣልን፣ መልካም ነገር የምንሰማበት ጊዜ ያምጣልን። እጅግ በጣም ከባድ እየሆነ ነው ያለው ግን ፈጣሪ አምላክ እሱ እንግዲህ ይታረቀን። ይሄ መቼም የኛ ኃጢአት በዝቶ ነው ይሄ ሁሉ ነገር እየመጣ ያለው ነውና ፈጣሪ አምላክ ይቅር ይበለን ይማረን። እንደዚህ አይነት ያለውን ነገር ደግሞ ከህይወታችን ከህሊናችን ከሐሳባችን ሁሉ ንቅል አድርጎ ከኛ ህይወት ላይ ያውጣልን። እኔ ኢትዮጵያን እንግዳ ሲቀበል የተራበ ሲያበላ የጠማውን ሲያጠጣ የተጎዳውን ሲደግፍ የወደቀውን ሲያነሳ ነው እንጂ ማቀው ይሄ ራሱን በራሱ በተለይ ደግሞ በሰው ሀገር ላይ እውነት
ብትታመሙ እንኳን የሆነ ነገር እንኳን ቢደርስባችሁ እኮ አዋጣችሁ ማለት አንድ ሰው የሆነ አንዲት እህታችን የሆነ ነገር ቢደርስባት ተዋጥቶ ምን ተደርጎ ነው ወደ ሀገሯ በክብር የምትሸኘው ልብሷ ተቀይሮ ምናምን ነገር ማለት ነው። ግን አሁን ይሄንን ስናይ ደግሞ የራሳችን ዜጋ ራሳችን ከገደል በጣም ከባድ ነው። ውድ ቤተሰቦቼ ለዛሬ ይሄንን ይመስላል። ቪዲዮውን ግን ላይክ አድርጋችሁ ለሌሎችም አድርሱልኝ። እግዚአብሔር አምላክ ሰላሙን ያድርግልን። ለእህታችንም እግዚአብሔር ነፍሷን ይማር። ሰላም ሁኑልኝ።